ቅዱስ ሚካኤልን የሚወድ ይህን ቪዲዮ እንዳያሳልፈው። ምክንያቱም እኚህ የቅዱስ ሚካኤል አገልጋዮች ወደ ቤተ ክርስቲያን ለመግባት በሩ ተቆልፏል፣ በሰንሰለት ታስሯል። የቅዱስ ሚካኤልን በር በማስፈታት የበኩላችሁን ድርሻ እንድትወጡ በትህትና እንጠይቃችኋለን። እውነት ነው፣ በሩ ተዘግቷል። እውነት ነው። አስከፍቱለት፣ ቅዱስ ሚካኤልን አስከፍቱለት። ወደዚህ ያለነው አቅማችን ደካማ ነው። በውጭ ያላችሁ ተረባረቡ፣ እርዱት። ቅዱስ ሚካኤልን አስከፍቱለት። የአባቶችንም ባናብስ አስከፍቱልን ስለ ቅዱስ ሚካኤል። የኢትዮጵያ ሕዝብ በሙሉ እባካችሁ ይሄን ቤት ስሩ፣ እኛም ጸሎት እናድርግበት። ኧረ ምን አርጄ ነው ረዝቡ እንደው እንዴት ብዬ መጥቼ እንዴት ብዬ ነው ወረሰ እስኪያን በሩን አስከፍትልኝ። ኧረ ቅዱስ ሚካኤል እርዳን። እንደ በዙሪያው ስንቱ ሙታኖቹም ምኖቹም ያሉት የሌሉት ሁሉንም በሩን ክፈትልና። ኧረ ምን አለ አባቶች ሲያለቅሱ ማየት ያማል። ስጋው ደግሞ ለመፈተሽ ሲሉ ቅዳሴ ለማስተማር ሲሉ ሲወርቁ ሳይሆን ማየት ያማል። መስቀል ሲወርቅ ማየት ያማል። ወገችን ህዝበ ክርስቲያን ተባብረን የአባቴን ቤት እናስከፍት። ስለ እናቶችን ባብላችሁ እንኳን ላንተ ለሰው የሚሰሩ ቅዱስ ሚካኤል የኛን ቤት እኮ ሰርተሃል። የሚያቀትህ ነገር የለም። ዛሬ ነገ ታትደን የጌታ የደጋጎቹን እጅ ፈተህ እንግዲህ ቤትህን አስከፍት። ቅዱስ ሚካኤል የሚያልቅብህ ነገር የለም። መብረቁ ሚካኤል ስንቱን ከበሽታ የምትፈውስ ስንቱ ከችግር የምትፈውስ ቅዱስ ሚካኤል መተን እንባችንን የምናለቅስበት መተን ወዳችን ሲጎል የምንለምን ቅዱስ ሚካኤል አንተ ዛሬ ነገ ታትን እንግዲህ የሚያቀትህ ነገር የለም። ቁልፉ በእጅ ነው ያለው። አስፈትተህ ለማለት ያብቃን። እና ራሱ ሚካኤልን ያጠመቀኝ በመስቀል አድርጎ ነው በህልሜ ሲያጠምቀኝ የነበረው ልድን ስል ማለት ነውና መጥቼ ስጠመቅም ስለ እውነት ነው የምላችሁ መስቀል ራሱ እዚህ ጋር ነበር፣ ግን አያዝልኝም። ሊይዘው ስሞክር አያዝልኝም። ስትመጡ እንድናለን ብላችሁ ያድነን ይሆናል እንድናለን አትበሉ። ይሄ መጠረም ገናና መልአክ የማያርጎ ነገር የለም። በእምነት ኑ፣ እመኑ። እምነታችን ያድነናል። እሱን አምነን እሱን ተጠግተን ምህረት የማናገኝበት ምክንያት የለም። ወይ አድነኝ ወይ ግደለኝ ነው ያልኩት። በጣም የሚገርማችሁ በ3 ቀን ነው መልስ የሰጠ። በዚህ ዘመን ያውም በመሃል ከተማ አዲስ አበባ የቅዱስ ሚካኤል ቤተክርስቲያን በገንዘብ እጦት ምክንያት ተዘጋ። የአብይ ጾምም ቅዳሴ ታጎለ የሚል ነገር ቢሰማ በእውነት ማን ያምናል? እየነገርናችሁ ያለነው ግን ከሰሞኑ ስለሆነው አሳዛኙነት ነው። ብዙዎች ከተለያዩ የአገሪቱ ክፍል ወደዚህ ተአምራዊ ወደሆነው ስፍራ እየተመሙ ቢገኙም አዲስ አበባ ላይ የሚገኝ የቅዱስ ሚካኤል ቤተክርስቲያን ግን በገንዘብ እጦት ተዘግቶ በአካባቢው ያሉ ኦርቶዶክሳውያንን ጨምሮ ካህናት አባቶቻችን ሀዘናቸው መራር ነው። በክፉ በረሃቡ ቀን ባሳለፍነው የወረርሽኝ ጊዜ እንኳን ያልተዘጋችው ቤተክርስቲያን በኔ ባንተ ባንቺ በእኛ ዘመን መዘጋቱ እጅግ አሳዛኝ ነገር ነው። እኔ አጠራሩ ነው የሚገርመኝ የሚካኤል ነው የዚህ ደብር ማለት ነው። ለያስምርም ደጁ አያስረግጥምና የአገልግሎት ቡፌ ሲያምረን እዚህ ቦታ ነው የምናገኘው። እኔም አንዱ ምስክር ነኝ። እዚህ ነው የተፈወስኩትኝ። በብርሃን መስቀል በህልም እንዳሳየኝ ነው የጠመቀኝ። በብርሃን መስቀል በራእይ እንዳሳየኝ ነው ያጠመቀኝና ራሱ ሚካኤል ነው ያጠመቀኝ። በመስቀል አድርጎ ነው በህልሜ ሲያጠምቀኝ የነበረው ልድን ስል ማለት ነውና መጥቼ ስጠመቅም ስለ እውነት ነው የምላችሁ መስቀል ራሱ እዚህ ጋር ነበር፣ ግን አያዝልኝም። ሊይዘው ስሞክር አያዝልኝም። እህቴ እንደውም አንቺ መስቀል አባርገውልኛል። ኧረ ምንም የለም ተጠመቅ ያለችኝ። ከዛን እዚህ ጋር መስቀል አድርጎ ነበር እያጠመቀኝ የነበረው። በ7 ቀን ነው በ7 ቀን የለሽ ምንም ነው የተባልኩትኝ ከበሽታዬ ማለት ነውና እዚህ ቦታ የሚሰጠው አገልግሎት እኔ ተአምር ነው የሚሆንብኝ። ዳግማዊት ሰሚነሽ ብያታለሁ ቦታውም ማለት ነውና የአገልግሎት ቡፌ ሲያምረን ሁሉም የምናገኘው እዚህ ነው። ቅባ ቅዱሱ፣ ገድሉ፣ ማሩ፣ ክብሩ ሁሉ ያለው እዚህ ነውና ተመስገን ለዚህ ቦታ። እኔ ቃል የለኝም።
እውነት ቃል የለኝም። አገልግሎቱ በጣም ልብ ውስጥ የሚቀር ነገር ነው እና እግዚአብሔር ይመስገን። መታችሁ ተፈወሱበት፣ መታችሁ ዳኑበት እላለሁ። ምግብ አልበላም ነበረ፣ ምላሴ ያስበላኝም ቆስሎ፣ እሱ ግን አዳነኝ በቅባ ቅዱሱ በማሩ። በማይሰጠኝ መንገድ የለም። እግዚአብሔር የተመሰገነ ይሁን፣ ምስጋና ይሁን ለሱ። ብዙ ነገር ነው ያደረገልኝ ለኔ ብዙ ነገር ቀርፎልኛል። ክብር ምስጋና ለሱ ይሁን። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን የራማ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ የምንገኝበት የካባዶ G7 መብረቁ ቅዱስ ሚካኤል ቤተ ሳሂል ጸበል ቤት ነው። በጣም ብዙ ሸክም ይዤ የመጣሁት በጣም ብዙ ማለት ነው። ማለት ዝም ብሎ ጭልም ብሏችሁ ያውቃል? ጭልም ያለ መፍትሄ የሌለው የነበረኝ ሰው ስራ የነበረኝ ብር የነበረኝ ንብረት የነበረኝ ልጅ ነኝ እና ልጄ ግን ያማታል። ቶንሲል አለባት። የ6 ዓመት ልጅ ናት። ከዛ በማላውቀው ነገር በፈረሳው ምክንያት እኔ ስራውኜ ንብረቴ ጭነው ወስደውታል። ጭኖ ሲወሰድ ስራዬም ተውኩት። በቃ ያንን መከታተል ጀመርኩኝ። ያም ሊሳካ አልቻለም። በመሃል የሆኑ እናት አሉ። እሳቸው ለሳምንት እስቲ ነይ እዚህ ሲሉኝ ቀጥ ብዬ መጣሁ። ቀጥ ብለን ስንመጣ እኔ ልጄን የምትቆርብበትን የምቅዳሴ የምትሄድበትን ቤተክርስቲያን የምትሄድበትን የተለያየ ልብስ ነበራት። የኔም እንደዛው ግን በሱሪ ነበረ ማመጣት ልብስ ስለሌለን ምንም ነገር የለንም። ምንም ስንመጣ ከዛ እዚህ ስመጣ ድንገት ልናርፍ መተን እስቲ እዚህ ቤተክርስቲያን የለም እዚህ ቤተክርስቲያን ተብሎ ቤተክርስቲያን እዚህ መጣን ከልጄ ጋር። ልጄ በአንድ ቀን ቶንሲሏ ዳነች። ቶንሲሏ ተፈወሰ። አሁን ደህና ናት። ቶንሲል የሚባል የላትም። በጣም ብዙ ብር ነበረ ማወጣው ለቶንሲሉ። ቶንሲሏ ልጄም ድናልኛለች። እኔም ነገሮች እየተስተካከሉልኝ ነው፣ እየዳንኩ ነው፣ እየተፈወስኩ ነው። የነበረኝ ሸክምም እየተራገፈልኝ ነው። በእንደዚህ እኔ ማለት አሁን እኔ ሰው ልጅ ምን ይመስላችኋል? ምን መሰላችሁ? ሕክምና ስንሄድ ለሕክምና የምናወጣው ብር ምንም አይመስለንም። ቤትም እንሸጣለን፣ ንብረት እንሸጣለን። እግዚአብሔር መተን ስንድን ግን ዝም ነው የምንለው። ለምን እንደሆነ አላውቅም። ከኔ ጀምሮ ነው ባይዘው ከኔ ጀምሮ ነው። ለእግዚአብሔር አሁን አንድ ሰው ዲስክ ታመሃልና 600,000 አስቸኳይ ያስፈልጋል ሲባል ያለንን ሽጠን ያለንን ከስንት ሰው ገብተን 600,000 እንሰጣለን ለሕክምናው። አልተሳሳትኩም። ለቤተ ክርስቲያን ሲሆን ግን 5,000 ብር ለመስጠት እንግዲህ በ3 ቀን ዲስክ እንድነን 5,000 ብር መስጠት እጃችን ይያዛል። ለምንድን ነው? ይሄ ነገር ይሄ ልምድ መቅረት አለበት። የቦታ ባለቤት የቦታውን ብር ካሳ አንድ ጊዜ ክፈሉኝ ተብለን 11 ሚሊዮን መጣ። በደጋግ ክርስቲያኖች 4 ሚሊዮን አሰባስበን ከፍለናል። በውል ይዘናል። ቦታውን ሌላ እንዳይወስደው ታድጋችሁታል። ቦታው ለሌላ እንዳይሄድ አትርፋችሁታል። የቀረው ደግሞ 7 ሚሊዮን ነው እስከ ሚያዝያ 12 ድረስ። ይህንን እንድታግዙን ነው በእንባ ጭምር ወደ እናንተ የመጣ ነው። እቺን ክር ያሰርኩት እኔ ቅዱስ ሚካኤል ቤተክርስቲያን ነው። የሚካኤል ቤተክርስቲያን ነው ክርስትና የተነሳሁት፣ ክርስቲያን የሆንኩት እኔ። ዛሬ ግን መጥቼ ጸበል ተጸብዬ ለቅዳሴ ወደዚህ ሊገባ ስመጣ ቤቱ ተዘጋ። ግራ ገባኝ። ምንድነው አልኩኝ። ለምንድነው የሚካኤል ቤት ተዘጋ? ኢትዮጵያ እኮ ስንት ደጋጋ አባት እናት አላት አይደል እንዴ? እቺን መክፈል አቅተንምና የኢትዮጵያ ሕዝብ በሙሉ እባካችሁ ይሄን ቤት ስሩ፣ እኛም ጸሎት እናድርግበት፣ እኛም እንስገድበት፣ ፈጣሪ እንጠይቅበት። የቅዱስ ሚካኤል ደጁ ቤቱ መዘጋት የለበትም። በሰንሰለት ላሁን በሰንሰለት የኢትዮጵያ ሕዝብ አደራ እምላችሁ እንደው ከእግዚአብሔር ጋር አግዙን፣ እርዱን። በቃ የሚካኤልን ቤት ክፈቱ። ያላችሁት
ከየትም አጣችሁ የሌለን ደግሞ ለምንን እንኳን ቢሆን አምጥተን ይሄን ቤተክርስቲያን እናሰራ። ይሄን ነው መናገር የምፈልገው። ከልጅነቴ የማውቀውን ዛሬ ገብቼ የማስቀድስበት ቦታ ስላጣሁኝ በጣም ተከፍቶኛል፣ ተሰምቶኛል። ቅዱስ ሚካኤል እንኳን የሱን ቤት የኔን ቤት የሰራልኝ ቅዱስ ሚካኤል ደግ ነው። ሚካኤል እኛ በአጥቢያችን ብዙ ቤተክርስቲያን እያለ የፈልገነው የምንመጣው ዘመዳችን ወገናችን ቅዱስ ሚካኤል ነው። የሚካኤል በር ተዘግቶ ሳይ ሰውነቴ ነው የተብረከረከው። የኢትዮጵያ ሕዝብ እንኳን ለቤተክርስቲያን ለሰው ትራራላችሁ፣ እንኳን ለቤተክርስቲያን ለአንድ ሰው ራርታችሁ ብዙ ነገር ትረዳላችሁ። እባካችሁ የቅዱስ ሚካኤል በር ተዘግቶ ምን እንተኛለን? ምን እንተኛለን? በልተንስ እናድራለን? የሚካኤልን በር አትከፍቱልኝ። ደጋጎች ኢትዮጵያኖች በውጭ ያላችሁ በሀገር ውስጥ ያላችሁ የምሳችንን የቁርሳችንን ትተን የእሱ በር ይከፈታል እንጂ በልተን አናድርም። የቅዱስ ሚካኤል በር አትከፍቱልን። የቅዱስ ሚካኤል በር ተዘግቶ እንቅልፍም የለንም። እሱ ይድረስልን፣ እሱ ይድረስልን። እንኳን ለራሱ ለሰው ያቅበታል። እርዱን፣ እርዱን። እኔ ተሰምቶኛል፣ መናገርም አልችልም። ስለ ሚካኤል ብላችሁ የሚካኤል በር ተዘግቷል ብላችሁ ሚካኤል ዮሐንስ ብላችሁ ሚካኤል በር አስከፍቱልን። ይራራለን ለሚካኤል የሺ በቅንጽባት ናፉ እኔ በጉልበቴ ተንበርክኬ ነው የምጠይቀው። የሚካኤል በር መዘጋት የለበትም። ሚካኤል ቤት ማጣት የለበትም። እኔ ልጣ እኔ ለማይነውን እንጂ ሚካኤል አጣምና ፍቱት። ሚካኤል ወዳጆች በሙሉ እርዱት፣ እርዱት፣ እርዱን፣ እርዱት። ሚካኤልን እርዱት። አያሉ ሚካኤል፣ ሩሩ ሚካኤል፣ ደራሹ ሚካኤልን እርዱት። የእሱን ታሪክ የምታውቁ በሙሉ የሚካኤልን ታሪክ የምታውቁ በሙሉ እርዱት። ከልጅነት እስከ እውቀቴ ሚካኤልን ጽዋ እየቀመስኩኝ እየዘከርኩኝ አብሬ የኖርኩት ያደግኩት ሰው ነኝና ሚካኤል በሩ ስለተዘጋ ክፈቱለት፣ ክፈቱለት የሚካኤልን በር። የኢትዮጵያ ደጋጎች፣ የኢትዮጵያ ደጋጎች፣ እናት ደጋጎች፣ አባት እርዱት። እስቲ እንዴት ነው ሚካኤል በሩ የምዘጋው? እንዴት ነው በሰንሰለት ሚካኤል የምታሰረው በሩ? ኧረ እርዱት፣ ኧረ እርዱት። ቅዱስ ሚካኤል ወዳጆች በሙሉ ምንም አማኝ ነን ማለት ሐሰት ነው። ካልረዳ ነው፣ ካልከፈት ነው፣ አብረን ካልሆን ነው። እሱስ እንዴት ነው ታዲያ? በምንድን ነው የሚያዘው ይሄ? ይህ ቤተ ክርስቲያን ከተመሰረተ አሁን 3 ዓመቱ ነው። 3 ዓመት ሲቆይ ጥላ ተዘግዝቆ አልተለመነበትም፣ አይለመንበትም። ምክንያቱም ቤተ ክርስቲያን ለሁላችን ጥላ ከለላ ናት። ቅዱስ ሚካኤል ክንፎቹን ዘርግቶ ለኛ ጥላ ከለላችን ነው። ቅድስት ኪዳነ ምሕረት ለኛ ጥላ ከለላ ናት። ጻድቁ አቡነ እጨጌ ዮሐንስ ለኛ ዋስ ጠበቃ ጥላ ከለላ ናቸው። ቤተ ክርስቲያን እንዴት ልጆቿን ትለምናለች በሚለው መንፈሳዊ አስተምህሮ ጥላ ሳንዘቀዝቅ ታቦት አቁመን ሳንለምን እስካሁን ቆይተናል። ከላይ ያለውንም ቤተ ክርስቲያን ከታች ያለውንም ጸበል ቤት ገንብተናል። የገነባነውም በካህናት እጅ ራሳችን ነን። ውድ ክርስቲያኖች አሁን ወደ እናንተ እናቶች በእንባ የጠየቁት ካህናት የተማጸኑት ሁላችንም የጠየቅናችሁ ምእመናን ወደ ቤተክርስቲያን ገብተው ማስቀደስ፣ መጸለይ፣ መስገድ ይፈልጋሉ። ካህናት ሌሊት ወደ ቤተክርስቲያን ሲገቡ ቆርቆሮ እየቆረጣቸው እግራቸው እየደማ ባጥር እየተንጠላጠሉ ሲገቡ ማየት በጣም ያማል። እንዲሁም ደግሞ አስቀድሰው የቅዳሴ ጸበል ቡራኬ ለመቀበል እንኳን አጥር ለያይቶን ተቸግረን ነው ያለ ነው። ዲስክን በቅዱስ ሚካኤል መጥቼ ስድን የዲስክን ዋጋ ቢያንስ ግማሽን ለቅዱስ ሚካኤል መስጠት አለብኝ። በቃ የዳንኩበትን የተባልኩበትን ሆስፒታል ግዴታ ነው ይሄ ለመዳን ከዳንኩኝ ማድረግ አለብኝ።
ባልድንም ማድረግ አለብኝ ለእግዚአብሔር ማለት ነው። እጃችን አይጠር፣ በራችን ይከፈት፣ ለማንም አይደለም። አባቶች ሊቃውንት ናቸው። የትም ቤተክርስቲያን ገብተው ማገልገል ይችላሉ። እኛን የምንጎዳው ይሄ ቤት ቢዘጋ፣ ይሄ ቤተክርስቲያን ቢዘጋ አማኙ ነው የሚጎዳው። እኔ ብዙ ሰው ካንሰር የዳነ ሰው አይቻለሁ። 5ኛ ወሬ ነው እዚህ ከዚህ ቤት ርቅ ያለቅ ምክንያቱም የተዘጋብኝም ነገር እየተከፈተልኝ ስለሆነ ካንሰር የዳነ እናቱ ነበሩ እዚህ ነግረውኛል። አጠገቤ አብረውኝ የተጠመቁ ሱባኤ ገብተው እዚህ ጸበል ቦታ ተከራይተው ቤታቸውን ዘግተው ካንሰር የዳኑ እናት ነበሩ። ኤችአይቪም እንደዚህ ከአፋር የመጣች ወጣት ልጅ ደዌ ተይዛ በ3ኛ ቀን ቀጥ ብላ ሄደች ልጅም አይቻለሁ። ስለዚህ ልንድን ከሆነ እንስጥ፣ እንመን፣ ንስሐ እንግባ፣ የተጣላነውን ሰው ይቅር እንባባል። ልባችንን አንጽተን ስንመጣ ሁሉ ነገር ይስተካከላል። ዋናው ማመን ነው። 5ም ትሁን 10ም ትሁን 1 ብርም ትሁን ያገኘናትን እከሌ ዋጣና እኔ የለኝም እኔ ምን ላውጣ እንበል። ለምን 5 ሳንቲም አትሆንም? እሱ ትንሽ ትልቅ አይልም፣ የሰጡትን የሚቀበል እሱ ደግሞ ለማኝም አይደለም። እኛው ነው ለምነን ለራሳችን ነው፣ ለማንም አይደለም። ለህይወታችን፣ ለነፍሳችን፣ ለኛው ነው ማድረግ ያለብን። በላይ የሚቀበለን ምስክራችን ነው። የምስክር መግለጫ ነው ይሄ። ለሱ ምኑም አይደለም። ምን ያደርገዋል ሚካኤል? ህዝብ ነው የሚገለገልበት። የህዝብ ስለሆነ እሱ ይፍታልን፣ እኛም በላይ ምስክር እንዲያደርገን ሰላሙን ይስጠን። የሆነ ሆኖ ግን ይህ ቤተክርስቲያን በምን ይለያል ካላችሁኝ 24ቱ ካህናተ ሰማይ ያሉበት ነው። ስብሐት ወክብር ብለው የሥላሴን መንበር 24ቱ ካህናተ ሰማይ እንደሚያጥኑት በዚህም ከ1 እስከ 7 ባለው ምህላችን ወር በገባ እንዲሁም ወርሃዊ የቅዱስ ሚካኤል በዓለት በልዩ መንፈሳዊ አገልግሎት ስብሐት ወክብር እያሉ የምናገለግልበት ልዩ አገልግሎት የምንሰጥበት ልዩ ቤተክርስቲያን ነው። እንዲሁም በቀስተ ደመና ቅዱስ ሚካኤል የሚያጠምቅበት በብርሃን መስቀል የሚያጠምቅበት ልዩ የጸበል ቦታ አለን። እንዲሁም ደግሞ የብራና መጻሕፍቶች እንዳያችኋቸው አሉን። እንዲሁም ደግሞ በየቀኑ ከ45 በላይ ገድል በየቀኑ ይጸለያል። በዚህም ከ6 በላይ የካንሰር ታማሚዎች የዳኑበት፣ ከ6 በላይ ሙታን የተነሱበት፣ ከ8 በላይ አይናቸው የበራበት ብዙ ሕሙማን የዳኑበት እንዲሁም ሮብ፣ አርብ፣ እሁድ የቅባ ቅዱስ አገልግሎት በነፃ የሚሰጥበት ቅዳሜ ደግሞ የአቡነ እጨጌ ዮሐንስ ገድልና የመስቀል መታሸት የቄደር ማጥመቅ አገልግሎት ያለበት ቦታ ነው። በዚህ ቦታ እንዳያችኋቸው እንደምታዩዋቸው 12 ቀፎ ንብ ያለበት ነው። እነዚህም ንቦች መዓዛውን የሚያሸቱት የዕጣኑን መዓዛ ነው። አበባውን የሚቀስሙት ጸበሉ ቦታ ባለው አካባቢ በበቀሉ ዛፎች አበባዎች ነው። ይህም የማር ጸበል የአቡነ እጨጌ ዮሐንስ ዕለት ይሰጣል። የሚጠጣውም በዋንጫ ነው። ማሩንም የማር ጸበል አዘጋጅተን የምንጸልየው በእንስራ ነው። የማርያም እንስራ ትባላለች እና ይህም ለየት ያደርገዋል። ወደፊትም እግዚአብሔር ቢፈቅድ የህፃናት ማሳደጊያ በዚህ ቦታ ገንብተን ህፃናትን አንድ ህፃን በስሜ እንዳለው ክርስቶስ ህፃናት ማሳደግን እንፈልጋለን። እንዲሁም ደግሞ የቅቤ እምነት እንዲኖር፣ የወተት ጸበል እንዲኖር የላም እርባታ አስፈቅደናል። እዚህኛው ቦታ ላይ የላሞች ለማርባት ማለት ነው እና ይህም ማለት በኢኮኖሚም ራስን መቻል ነው፣ ምዕመናንንም ማገልገል ነው እና የወተት ጸበል፣ የማር እምነት እንዲሁም የቅቤ እምነት እንዲኖረው በዚህ ቦታ ከሌሊቱ 9 ሰዓት ጀምሮ ይጸለያል። 365 ቀን በሙሉ እስከ ረፋዱ 4 ሰዓት ድረስ እና ይህንን በቤተ ክርስቲያን አመሰራረት ደረጃ የመጨረሻዋ የሆነችው እቺ ቤተ ክርስቲያን ናት። ወገኖቼ ነፍሰ ጡር ሆናችሁ ያለፋችሁ እናቶቼ እንዴት ተወጥራችሁ እንደ ቆዳ ዘርን እንደምትተኩ እና ያረገዘ እናት ያውቀዋል። እንዲሁም ደግሞ ይህ ልብስ እንደዚህ ሲሳብ ይቀደዳል። እኛ ከላይም ከታችም የሁለት ቦታ መስራች አቋቋሚ
ስለሆን ከላይኛው ሌላ ሰው ከታችኛው ሌላ ሰው ሆነን ስለተቸገርን አሁን ደግሞ ድንገተኛ አደጋ በድንገት ብሩን ካልሰጣችሁኝ በሚል የቅዱስ ሚካኤል እንዳያችሁት በሩ ተዘግቷል፣ በሰንሰለት ተቆልፏል። የአባቶችንም በማየት እዚህ ቦታ ላይ ያማል። እውነት በጣም ነው ያልቻልኩም። ተደጋጋሚ ቀን ስመጣ ዛሬም አልተከፈተምና እናቶች፣ ወንድሞች፣ እህቶች፣ አባቶች፣ ዲያቆናት ሲያለቅሱ ማየት ያማል። እባካችሁ ስለ ቅዱስ ሚካኤል ስለ አዛኝቷ ስለ ወለላይቱ ማርያም ልበላችሁ የአባቴን ቤት አስከፍቱልኝ። በዚህ ሁኔታ ካህናቶች እግራቸው ሲደማ ማየትም ያማል። የአባቶችን እንባ ማየት ያማል። እባካችሁ ስለ ቅዱስ ሚካኤል ስለ አዛኝቷ ስለ ሊባኖስ ኮከብ ብዬ ስለ አንድዬ እናት ብዬ ልለምናችሁ። በዚህ ልክ መለማመንም አያስፈልግም። አንዲት ክርስቲያን አለች ነፍስ ልጠራ ነው ወደዚህ የመጣ ነውና እባካችሁ የአባቴን ቤት እናስከፍትላለሁ። የእናቶችን እንባ እናብስ፣ ገብተን በሰላም እናስቀድስበት። ስለ ቅዱስ ሚካኤል ኢትዮጵያ ውስጥ ብዙ ደጋግ ህዝቦች አሉ፣ ወንድሞች እህቶች አሉ። የቅዱስ ሚካኤልን ቤት የማይሰሩበት የሱን ቦታ የማይገዙበት ቤቱን የማይሰሩበት ምንም አይነት ምክንያት የለም። ቅዱስ ሚካኤል ለኔም ይሰጠኛል እንኳንስ አይደለም ለራሱ ማለት ነው። በሱ ነው ሁላችንም ቆመን ተፈተን ጸበሉን ተጠምቀን ሁላችን ያለነ። እውነቴን ነው። እኔ በጣም ነው የተሰማኝ። እውነቴን ነው። እዚህ ቦታ የመጣሁት እኔ ዛሬ 4ኛ ቀኔ ነው። ግን ታሪኩን ስሰማ በጣም አዘንኩኝ። ይሄ ሁሉ እዚህ የተፈታበት ይሄ ሁሉ ህዝብ ተፈቶ እንትን እያለበት ወደ ቤቱ እየገባበት ስንት በሽተኛ ስንት ድዊ ስንት ጎባጣ እየተቀናበት ዛሬ ቅዱስ ሚካኤል ቤት አጥቶ ቦታ አጥቶ ህዝቡ ደጅ ላይ ሲቸገርና ካህኑ ሲቸገር እኔ በጣም ተሰምቶኝ ነው እያለቀስኩ ያለሁት። እውነቴን ነው። መናገር ሁሉ አልችልም። ውስጤ በጣም ቆስሏል። እኔ ስጠኝ ቅዱስ ሚካኤል ነን እያልኩ ጠይቀዋለሁ። እኔ ቤት የለኝም፣ ግን እሱ ለራሱ አጥቶ እንዴት የሁሉ ደግ የኢትዮጵያ ህዝብ እያለ ቅዱስ ሚካኤል የምታዩት ቦታ ተቆልፏል። የምታዩት ማየት ማመን ነው ይላል። ማየት አያችሁ ይሄን ነገር ተቆልፎ ጸበልተኛው ሀታች ጸበል ቆይቶ ጸሎት ቆይቶ ለማስቀደስ ሲመጣ መግቢያ ስላጣ ይህን ቦታ እንድታስወጡልን ለህዝባችንም ለሀገራችንም ለሃይማኖታችንም በላችሁ እንድደርሱልን በቅዱስ ሚካኤል ስም አሳስባችኋለሁ። ቅዱስ ሚካኤል እሱን አምኜ ላስታ ላሊበላ መጥቼ አሁን የበር እንዲኮነ ቢባል እንኳን ለስንቱ እግዚአብሔር የደጋጎቹ በዙሪያው የወደቁት ውቃቢያቸው በዳርም ያለው እግዚአብሔር ገንዘቡ ማስተዋጡ አድርጎ እኔማ ለራሴ ምን አቅም አግኝቼ ምኑን አውቄበት ምኑን አርጌው መለክተኑን ሰጥቶ ሲያበቃ አሁን እንዲህ ብሎ ተዘግቶብኛል። እግዚአብሔር በሩ ይከፈትልን። እግዚአብሔር ይሄን ይከፈትልን። ኧረ ምን አርጌ ነው ርዝጉ እንደው እንዴት ብዬ መጥቼ እንዴት ብዬ ነው ወረሰ እግዚአብሔር በሩን አስከፍትልኝ። ኧረ ቅዱስ ሚካኤል እርዳን። እንደው በዙሪያው ስንቱ ሙታኖቹም ምኖቹም ያሉት የሌሉት ሁሉንም በሩን ክፈትልና። ኧረ ምን አለ ርሪ ደወርጅ ይሄን ቦታ ስናቋቁም 12ቱንም ታስረንበታል። በቀስተ ደመና ተተክሎ የታየበት ጥላት ዘቅዝቆ የማይለመንበት ድንቅ ቦታ ቢሆንም አሁን ግን 11 ሚሊዮን ይሄን ሁሉ ቦታ እዳ ክፈሉ ስለተባልን ከዛም ደግሞ በእናንተ ደጋግ ክርስቲያኖች 4 ሚሊዮን ከፍለን የሚቀርብን 7 ሚሊዮን ነው። ከፊት ለፊታችን ሆሳዕና አለ፣ ከፊት ለፊታችን ስቅለት አለ፣ ከፊት ለፊታችን ትንሣኤ አለ። አሁንም ካህናት መግቢያ አጥተው በአጥር እየዘለሉ ሲገቡ ማየት ያማል። እናቶቻችን ቤተክርስቲያን ሊሳለሙ መጥተው በሩ ተቆልፎ ሲያዩ ማየት ያማልና ምንም እንኳን በመከራ ውስጥ ብናልፍ እግዚአብሔር ሰማያዊ ጸጋ ሊሰጠን ፈቃዱ ስለሆነ የጾማችሁን አስራት በኩራታችሁን የምትችሉትን በመደገፍ ይህንን የመሰለ ቦታ ለቅዱስ ሚካኤል እናስረክበው። ቦታውን የታሰረውን አስፈቱለት፣ የተቆለፈውን የተዘጋውን አስከፍቱለት ብዬ በእናቶች ስም እጠይቃለሁ። ከጸበል ቤት እስከ ቤተ ክርስቲያን የተሰራው ነገር ከአይምሮ በላይ ቢሆንም በተመሰረተ በ3 ዓመቱ ይህ ፈተና መጥቷል። አንድ ጊዜ ክፈሉኝ ተባልን።
አቅምም አላገኘንም። ስለዚህ አቅም ሆኑት ለቅዱስ ሚካኤል ለቅድስት ኪዳነ ምሕረት ብዬ በእናቶቼ ስም በእንባቸው በእናቶቼ ስም ተንበርከከው በተማጸኑት በእነሱ ስም እኔም እማጸናችኋለሁ። እርዱን፣ የክርስቲያን ሰዎች ወገኖቻችን እርዱን ደጋግ ወገኖቻችን። የሰውን ቤትም ትሰራላችሁ፣ እንኳን የዘላለም የሰማይ ቤታችን ይቅርና እርዱን ያላችሁ። እኛ የሌለን በእንባችን፣ እኛ የሌለን በጸሎታችን ለምናለን። እናንተ ደግሞ ያላችሁ እርዱን ስለ ሚካኤል ስለ እጨጌ ዮሐንስ ቤቱ ታስሯልና እግዚአብሔር የታሰረውንም ይፈታል። የራሱንም ፍቱልን። የራሱንም ይፈታል ይችላል። ለኛ ለፈተና ነው የሚያሳየንና ከፈተና እንድንወጣ እናንተ እርዱን ደጋግ ወገኖቻችን እርዱን እንላለን። እርዱን ብለን እንለምናችኋለን። እርዱን። ቅዱስ ሚካኤል ቤትህ አይዘጋም። ስንት ደጋጎች አሉ። ሚካኤልዬ እንኳን ላንተ ለሰው የሚሰሩ ቅዱስ ሚካኤል የኛን ቤት እኮ ሰርተሃል። የሚያቀትህ ነገር የለም። ዛሬ ነገ ታትደን የጌታ የደጋጎቹን እጅ ፈተህ እንግዲህ ቤትህን አስከፍት። ቅዱስ ሚካኤል የሚያልቅብህ ነገር የለም። መብረቁ ሚካኤል ስንቱን ከበሽታ የምትፈውስ ስንቱ ከችግር የምትፈውስ ቅዱስ ሚካኤል መተን እንባችንን የምናለቅስብህ መተን ሆዳችን ሲጎል የምንለምን ቅዱስ ሚካኤል አንተ ዛሬ ነገ ታትን እንግዲህ የሚያቀትህ ነገር የለም። ቁልፉ በእጅ ነው ያለው። አስፈትተህ እልል ለማለት ያብቃን። እኛም ደግሞ በምንችለው እናደርጋለን። እልል ለማለት ያብቃን። ተከፈተ የሚል ዜና ያሰማን። ውሎ አይደርብን። እንደኛ ኃጢአት ሳይሆን እንደኛ በደል ሳይሆን እንዳንተ ደግነት አንተ ድረስልን። ፊትህ አልቅሰናልና እንባችንን ተመልከት። እርዱን ብለናል። እርዱን። ሆስፒታል እመላለስ ነበር። ያሞት ጠጠር ነው አላወቅኩትም እና በጣም ብዙ ጊዜ እመላለሳለሁ። ከ10 ዓመት በላይ ሆኖኛል እየታመምኩ። ከዛ ቅዱስ ሚካኤል ገና መጀመሪያ ላይ ጸበሉ እንደተጀመረ ማስታገሻ ምናምን እየተሰጠው ብዙ ጊዜ ነው እወጋና ይተወኛል፣ እተወዋለሁ። ከዛ ይነሳብኛል። በአመት 2 ይነሳብኛል። መጨረሻ ላይ ግን አልቻልኩም። ማስታገሻውንም ተለማመደው በሽታው አልቻልኩም። ከዛ ቅዱስ ሚካኤል እኔ ልጅህ ነኝ፣ ይህም በሽታ አሳውቅልኝ ብዬ ጸበል መጥቼ እንደተጀመረ ጸበሉ አባታችን ያውቃሉ። ጸበሉ ገና እንደተጀመረ ነው መጥቼ እዚሁ ሰፈር ነኝ መጠመቅ ጀመርኩ። ስጀምሬ በ5ኛ ቀኑ አይኔ ቢጫ ሆነ እና የሆነ የሴቶች ጉዳይ መጣና አቋረጠኝ። ከዛ በመነገቱ አይኔ ቢጫ ሆነ በጣም። ከዛ ጉበት ነው ተባልኩ። ያው የሰፈር ሰው ጉበት ነው ምናምን ሲባል በሽታዬን ብቻ አሳውቀህ ልሙት ነው ያልኩት። ስሄድ በበነገታው ሆስፒታል እህቴ መጣችና ወሰደች። ዘመን መለወጫ ነበረ። መስከረም 6 ይዛኝ ሄደች። ቋግሜ ነበር ስጠመቅ የነበረው። እዛ ይዛኝ ሄዳ ከዛም በፊት በጣም ብዙ እንትን ይጃለሁ፣ ሆስፒታል ይጃለሁ፣ ዙር ያለው ያልዞርኩበት የለም። ግን ጨጓራ ነው የሚባለው። ከዛ እዛ ቦታ ሲሄድ እግዚአብሔር ይመስገን ያሞት ጠጠር ነው ተባልኩ። ያሞት ጠጠር ነው ተባል ታወቀልኝ። እግዚአብሔር ይመስገን በስርዓቱ ተሰርቼ አሁን ለዚህ ለምስክርነት ቆሜያለሁ። እዛም ቦታ ላይም ሆስፒታልም ሂጄ ጸበሉን ይዤ ነበር የሄድኩት። ለአባታችን ነግሬያቸዋለሁ እና ጸልዩልኝ አባ እንደዚህ ይሁን ሆነ እንዴችማ ልጄ ቀላል ናት እሱ ያወጣዋል አይዞሽ ብለውኛል። ከዛ እዛ ቦታ ጸበል ይዤ 17 ቀን ምግብ ያልበላች ልጅ እኔ ስገባ 10 ቀን ቆይቻለሁ ሆስፒታል ሳልሰራ። ምግብ ሳትበላ 18 ቀን የቆየች ጸበሉን ስሰጣት ወዲያውኑ ምግብ በላች እና እሷን በሰላም ተሰርታ ወጣለች። እኔም እግዚአብሔር ይመስገን አሁን ለምስክርነቱ አቁሞኛል። ለእኔ ብዙ ነገር አድርጎልኛል ቅዱስ ሚካኤል። ጨርሶ ይማርሽ በሉኝ። ኑ ቅዱስ ሚካኤል ታምሩ ብዙ ነው፣ ያደርጋል፣ ይችላል። እኛንም ማመን ያቃተን። እኔ ከዚህ በሽታ ተፈውሻለሁ፣ እናንተም ተፈወሱ። ቅዱስ ሚካኤል በቸርነቱ ይጎብኘን። ማለት በእኔ አንደበት አይገለጽም፣ መግለጽም አልችለውም። ብዙ ነገር አድርጓል፣ ያደርጋል፣ እሱ ይችላል።
ማይችለው ነገር የለም። እኛ ነን። እኔ በሽታዬን አውቄ ልሙት ስላልኩት ነው እንጂ አውጣልኝ ይሄንን በሽታ ከኔ ያርቅልኝ ብለው ኑሮ ያደርገው ነበር። ግን አውቄው ልሙት ነው ያልኩት። ጥያቄን ነው የመለሰልኝ። እና አድርጎልኛል። እግዚአብሔር ለኔ ያደረገውን ለእናንተ የሚያደርግላችሁ። በቃ ስናመጣት በባጃጅ ነው ይዘናት የመጣ ነው 2 ቀን ማለት ነው። የአወየን ሐሙስ ዓርብ ነበር። ሐሙስ አመጣናት። አባ እንትን አድርገው እንትን አሽሹላትና ቅባ ቅዱስ ማረጉላት። መሄዳችንም ነበር መሄዳችንም ሐሙስና ዓርብን ተቀባች። ቅዳሜ በቃ አሁን እንዳለችው እንደሱ አቋረጣት። አሁን የሚካኤል መልሼ ያስመጣሁት የሚካኤል በሳምንቱ። አሁን ግን ተመስገን ቁማ እየሄደች ነው። ያው አንዳንድ ጊዜያት ስጉር ቢያረጋትም አሁን በትክክል ቁማ እየሄደች ነው። ምስጋና ይግባው ለክንፈ ሚካኤል ለቅድስት ኪዳነ ምሕረት። ቤተሰቦችም እኔ እሷን አላሰብሁም ነበር መጀመሪያው። የታመማለ የእሷ ትልቅ ማለት ነው 10 ዓመት እና 12 ዓመት ሆኗል። ቤት ቁጭ ካለ እሱን ነው በቃ ክንፈ ሚካኤል አቅም ቆይቶ ባመጣው ምን ችግር አለ እያለ በቃ ለሱ ስመኝ ሳናስበው በቃ የጥምቀት ጀምሮ ታማ 4 ወር ነው 5 ወር ቤት ተኛች። ውሃ የሚቀዳላቸው ቤት የለም። አሁን ግን በቃ ለአጋጣሚ ባለቤት ይሰድ በቃ እሱም ደንግጦ በቃ ይዟት መጣ ማለት። እኔም ሄይነ ሄዳኑ በቃ ክንፈ ሚካኤል ሄይነ ሄዳኑ ሌላ ጠበል እስካሁን ድረስ ማለት ነው። በቃ 3 ቀን ሩፋኤል ገብቻለሁ። በቃ ሌላ አልሄድኩም። ሄይነ እየተጠመቁኝ ሄዳኑት። በጣም ከባድ ነው እና አሁን ተመስገን ቁማ እየሄደችልኝ ነው። መጨረሻውን እሱ ያበጀው ራሱ ክንፈ ሚካኤልና ምስጋና ይግባው። ሌላ ምንም መመለው ነገር የለኝም። አቅምም የለኝም ሌላ ነገር ያንንም እንዳላመጣውም አቅም የለኝም ማምጫ። በቃ እሱ የሚምረው ሆነም ያው ነው። አለዚያም በቃ ለይትኛይቱ ደግሞ ደህና በሆነች ሌላ ነገር ምለው ነገር የለኝም እና በቃ የተመሰገነ ይሁን ለክንፈ ሚካኤል። የወገብ በሽተኛ ሆኜ ነው። ወገቤን በጣም ያመኛል። በሱ ምክንያት ነው ወደዚህ የመጣሁት። ከመጣሁም ወደ 6 ወር ምናምን ያልፈኛል። ከጳጉሜ ሳምንት በፊት ነው የጀመርኩት። እስካሁን አላቋረጥኩትም። ትንሽ 1 ሳምንት ቤቴ ከተቀመጥኩ ህመሙ ይነሳብኛል። እዚህ ስመላለስ ግን ቅዱስ ሚካኤል ምስጋና ይግባው ትንሽ ይፈውሰኛል። አሁንም እስከ መጨረሻው ምህረት እንዲሰጠኝ ባካችሁ ክርስቲያን የሆናችሁ ጸሎት አድርጉልኝ። ኃይለኛ የወገብ በሽታ ነው ያለብኝ። ያቃጥለኛል፣ ይቆጠቁጠኛል፣ ይገተግተኛል። ምንን ወገቤን ምንም መንቀሳቀስ ማልችልበት ላይ ሆኜ ነው እና ቅዱስ ሚካኤል ይፈታኛል። አምናለሁ ይፈታኛል። ያለሱም ፈቼ የለኝም። እሱን ብዬ መጥቻለሁ። ምህረት እሱ ይሰጠኛል። እየታመማችሁ የምትመጡ ክርስቲያኖች በእምነት እመኑ። እምነታችን ያድነናል። እሱን አምነን እሱን ተጠግተን ምህረት የማናገኝበት ምክንያት የለም። አሁንም ቅዱስ ሚካኤል ይፈውሰናል። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ኪዳነ ምሕረት፣ አቡነ እጨጌ ዘዮሐንስ ሁሉ ምህረት ሰጪ ናቸው። እጣ ክፍል ላለው ደግሞ በእጣ ክፍሉ ቶሎ ይድናል። እጣ ክፍሉ ውስጥ ከሚደርሰው ደግሞ መመላለስና ጽናት ያስፈልጋል። መጽናት አለብን። እምነት ያስፈልጋል። ማመን አለብን። ቅዱስ ሚካኤል ምህረት ለእያንዳንዳችን እዚህ መጥተን በምንሰቃይበት ጊዜ ምህረት እሱ ሰጪ ነውና እሱ ምህረት ይስጠን። የታሰረውንም ቤታችን እሱ ይፍታልን። እንደተባለው ሚካኤል አልታሰረም። የሚካኤል ቤተክርስቲያን አይዘጋም፣ አይታሰርም። እኛ ነን የኛ እምነት ጉድለት አምነን ጸንተን ይሄን ያህል ክፈሉ የሚባለውም እኛም የሚወስዱት ሰውዬ እኮ ክርስቲያን መሆን አለባቸው። ይሄን ያህል ተጽዕኖ ማድረግም የለባቸውም። እሱ ሚካኤል ርህሩህ ያድርጋቸውና ቀለል ባለ ምክንያት አድርገውልን ቤታችን እንዲፈታልን እንዲከፈትልን እንጸልይ፣ እንማጸነው። ቅዱስ ሚካኤል ፈጣሪ መድኃኔዓለም በቸርነቱ ደግሞ ሁሉን ነገር አድራጊ ነውና ያደርገዋል። እሱ ይፈታዋል፣ ይከፈታል። ጸሎታችንም ቤተክርስቲያናችንም ሁሉም በጸጋው ተሰርቶ የተባለው ሁሉ አባታችን የፈለጉት እምነታቸው ተፈጽሞላቸው እንደፈለጉት እንዲሆንላቸው እንማጸናለን። ቅዱስ ሚካኤል እሱ የጀመረውን እሱ ያስጨርስልን። እኔ ሚካኤል በጣም ባለውለታዬ ነው። የሚካኤል ተናግሬም አልጨርስም። ሁሌ እድሉ እንደተሰጠኝ ነው። ሚካኤል በጣም እኔ ወድቄ ያነሳኝ ነው። ትሞታለች ተብዬ የተነሳው ሰው ነው። ሙት የሚያነሳ ጌታ ነው። ይሄ ሚካኤል እንደ ቀልድ እንዳይመስላችሁ፣ ገናና መልአክ ቀልድ እንዳይመስላችሁ። እኔ እግሬ በሽተኛ ነኝ።
እግሬ በሽተኛ ነኝ። አባዶ በእግሬ ነው የሚያቀኝ ሰው። ያልሄድኩበት ሐኪም የለም። ኮሪያ ሆነ ቻይና ሆነ ፈረንጅ ሆነ እንዲያም ደህና ሐኪምና ሁሉ ጊዜ አልትራሳውንድ ትራጂ ምናምን ስነሳለሁ እግርሽ ነው ይሉኛል። እግርሽ ደግሞ ከፍተኛ ስለደረሰ አሜሪካ ነው ጉልበትሽ የሚቀየር ይለኛል። የጦር ኃይሎች ዋና ሰርጀሪ ኃላፊ ዶክተር ንጉሴ በግል ጉልበቴ ላይ መርፌ ይወጋኝ ነበር። ሲወጋኝ 1000 መርፌው በሌላ ነው የሚገዛ። መጨረሻ ስኳርሽ ከፍ ብለዋል አልወጋሽም አለ። ከዚህ በኋላ ትሞቻለሽ ማለት ነው። አለቀስኩ። በቃ ሚካኤል ሰብስብ ንብረት አልኩት። ልጆቼም ተንከራተቱ። ሰብስብ አልኩት። ከዛ ልጆቼ እነሱ ነው የሚመክሩኝ። እኔ በጣም የቤተ ክርስቲያን ሰው እግዚአብሔር ያደሉ ልጆቼ ናቸው። እንዲያም ወደ ቤተ ክርስቲያን እንድመጣ ያረጉኝ እኔ ልጆቼ ናቸው። ሌላ እናት ናት የምትገፋ፣ እኔ ግን ልጆቼ ናቸው። የተባረኩ ነው። ከዛ አንዱ ከመሃላቸው እንዴ አለኝ፣ ማዘር እግዚአብሔር ታምኒም አለኝ። ኧረ እኔ አምናለሁ። እና እሱስ ምን ይዘዋል አለኝ። ዶክተሩ ራሱ ያውቃል ወይ አለኝ። እውነትህ ነው አልኩት። ያልሄድኩት ጸበል የለም አዲስ አበባ ላይ፣ ያልተጠመኩ የለም። መጨረሻ በጣም የሚገርማችሁ እኔ ስለት ወደ ኋላ አልልም። በስራዬም ሆነ በኑሮዬም ሆነ በበሽታዬ ስለት ቅድሚያ ነው የምከተው። ምክንያቱ ስለሚያርጉልኝ አውቃለሁ። ሚካኤል አልኩት፣ ይሄ አልተሰራም። እነዚህ አባቶች ያለ ደሞዝ የኖሩ ናቸው። በተለይ አባት ትልቅ አባት በቤት መሪ ካለ ልጆችም ደህና ይሆናሉ። አባት ከሌለ ግን ልጆችም አይሆንም። ያለ ደሞዝ ነበሩ ያን ሰዓትን የማውቀው አባ ላይ ነበሩ። ይሄ አልተሰራም። ይቺ ትንሽ ነበረች እና ሊያየው እግሬ ያነከስኩ ሲሄድ ምን ሆነሻል ልጄ አለኝ። በጣም ትህትና የተላበሱ ናቸው። አባ እኔ በጣም አመመ ያልኳቸው፣ ጸበል ለምን አትጠመቂም? እንደዚህ ያማረ ጸበል አልነበረም። መንገዱ ራሱ አትችይም አለኝ። ልጆቼ ምን ላድርግ አልኩ። ከዛ 1 ኪሎ ዕጣን ገዛሁና ሚካኤል ታረጋለህ ወይ አድነኝ ወይ ግደለኝ ነው ያልኩት። ምክንያቱም አንድ ሰው ሲታመም ቤተሰብ ሙሉ ነው የሚታመመው። ቤተሰብ ሙሉ ታመመና ግደለኝ አልኩት። ልጆቼ የማታስቸግር አልኩት። በጣም የሚገርማችሁ በ3 ቀን ነው መልስ የሰጠኝ። ይሄ ሳርጊን ንስሐ ገብቼ ነው። ንስሐ ካልገባችሁ ዋጋ የለውም። ከተጣላችሁም ታረቁ። እኔ ጎረቤት ሳይቀር አባዶ ያውቁኛል። ኮንዶሚኒየም እየጠራኋቸው ይቅርታ አድርጉልኝ ነው ያልኩት። ታሪቄ ንስሐ ገብቼ ገባሁ። በጣም የሚገርማችሁ በ3 ቀን መልስ ነው የሰጠኝ። በ3 ቀን ድንገት ትውከት ጀመረኝ። እኔ እግሬ ነው ምንድነው ይሄ አልኩት። ከዚህ በቀኝ በኩል ህመም ጀመረኝ። ምንድነው በቃ ቀይሮ መጣ ሊገለኝ ነው ያልኩት። ልጆቼ ካሉበት ተጠሩ። እግዚአብሔር መስከን ቦታ ይዞልኛል። በቃ ማዘር ጨጎራ ነው አሉኝ። እኔ ጨጎራ የለኝም እንዲያምጥሚጣ ወዳለሁ አልኳቸው። ጨጎራ ራይ ጥሩልኝ። እግዚአብሔር ምልክት ሲሰጥ ደግሞ ሐኪም ቤት ሄዱ። ምክንያቱ ሐኪም ቤት የሚሰጣቸው ጥበብ ማን ነው? እሱ ነው። እሱ ካልገለጸ ግን አይሆንም። እኔ በሽተኛ እግሬ የሚወደው ዶክተር በግል የሚመረምርልኝ ነበር። ሲሄድ እንዴ ደነገጠ። ኪሎዬ እንደዚህ እንዳይመስላችሁ ከ50 ኪሎ በታች ነኝ። ከየት መጣ ነው ያለኝ። ሁሌ የሚመረመር ዶክተር ከየት መጣ ምንድነው ሲለው እንዴ የሐሞት ጠጠር እኮ ሊገድልሽ ሳምንት ነው የቀረ። በቃ ሊፈርጥ ማለት ነው። ጥላሸት መስሎ ያ ሁሉ ሲታይ ግን ያየልኝ ዶክተር የለም። ምክንያቱ ገናና መልአክ አለፈ። እመን አትመን አልኩት። ቅዱስ ሚካኤል ነው አልኩት። ዶክተሩ በጣም አማኝ ነው። እኔ ይሄ 100,000 ይፈጃል፣ በ100,000 አላርግሽም። በጣም እግዚአብሔር ፈሪነት ዘውዲቱ ሂጃለኝ። ራይድ ሳትመለስ እንትና ጽፎ ትራንስፈር አጥፎ ወዲያውኑ ዘውዲቱ ገባሁ። የዘውዲቱ ዶክተር ራሱ ገረመው። ከየት መጣ? ስንት አመት ከያዘሻለ? ኧረ እኔ 3 ቀን ነው። ከየት መጣ? ሚካኤል ለዘውዲቱ ሆስፒታል ነርሷ ዶክተሯ ሁላ ሳውቄ ነው የወጣው። በአስቸኳይ አልጋ ነው የተባልኩ። አልጋ የለም የሚባል አስቸኳይ ራይድዋ ሳትመለስ እኔ ሆስፒታል ገባሁ። 17 ቀን ተኝቼ የ2 ሰዓት ተኩል ሰርጀሪ። ስኳር የለ ደም የለ። ሰው ከኦፕሬሽን ሲመለስ እኔ ሚካኤል አስተካክሎ አስተኛኛ። እንደ እንቅልፍ ተኝቼ እንደ እንቅልፍ ነው የተነሳው።
ገረማቸውና እንዴ 6 ሰዓት ከኦፕሬሽን ወጥቼ አሁን የሐሞት ጠጠር ስናወራ ቀላል ይባላል። የሚገድል በሽታ የሐሞት ጠጠር ነው ከጉበት ስለተያዘ። ከዛን ትሞቻለሽ መሞትም አለ ስህተትም አለ ምናምን ብሎ አስፈረመኝ ዶክተሩ ማለት ነው። አልፈራሁም። ሌላ ቀን እኮ ፈሪ ነኝ ቴሌቪዥን ሲያይ ኦፕሬሽን ሲደረግ። አይዞ ችግር የለም ሚካኤል አለ ብዬ ተማምኜ ገባሁ። እንደተማመንኩ እንቅልፍ ተኝቼ እንቅልፍ ተነሳሁ። 8 ሰዓት ጭራሽ ወክ ጀመርኩ። አንቺ ምን አይነት ጉድ ነሽ ሲለኝ እኔ አይደለሁም ገናና መልአክ ነው አልኩት። ከዛ በኋላ ኪኒንም አልታዘዘ ምንም አልተባለ ዳንኩት። አሁን እዚህ አካባቢ አያለሁ ኦፕሬሽን አድርገን ያመኛል ምናምን ይላሉ። እኔ 2 ዓመቴ ኪንን ሳልውጥ ነጻ መብላት መጠጣት ጀመርኩ። ልጆቼ ይገረማቸው ኦፕሬሽን የተደረገው ይሰጣልና ሲሰጧቸው እንዴ ማዘር ይሄ ከወጣማ እግርሽ ትድን ያለሽ ቅድሚያ የሚሞትበት ገናና መልአክ አወጣልኛ። ከዛ በኋላ እንደምድን እኔ አልድንም ብዬ አልመጣም። ስትመጡ እንድናለን ብላችሁ ያድነን ይሆናል እንድናለን አትበሉ። ይሄ መጠረም ገናና መልአክ የማያርጎ ነገር የለም። ይሄ ገናና መልአክ ተነግሮበት ማያውቅም። እንደ ስሙ መብረቅ ነው። እኔ እዚህ ካልመጣሁ ያመኛል። ገድል እንደዚህ የሚነበብ ወንጌል የሚሰበክበት አዲስ አበባ ሙሉ ጸበል አለ ማንም የለም። ሁላችሁ መቼም ጸበል ደርሳችሁ ነው የመጣችሁ ከኔ ጀምራችሁ ያልሄድንበት የለም። እንደዚህ ግን ገድልና ወንጌል እኔ ያፍቀኛል። በቃ ጾሜ ቢመጣ ተመግቤ ነው የሚሄደው። ለድነት የተዘጋጀ የሁሉ የሰራ የዳነ ሰው ነው። እንዲያም አጣዬ ጎንደር ጎጃም ነበር የዛሬ 2 ዓመት እዚህ ቤት ከሩቅ የመጣ ነው። የአባዶ ህዝብ እንዲያም አልተጠቀምክም ምን አለመተን እኔ ሚካኤል እኮ አይታሰርም የታሰርነው እኛ ነን። ይሄ ጸበል ከጠፋ እኛ ነው የምንሞተው። ሚካኤል ምን ይሆናል? ምንም። ሁላችን በየቤታችን አንድ እንኳን ብናወጣ እንኳን ይሄ ሚካኤል የሰው ቤት እንሰራለን አይደለም እንዴ? ሰው ታሞ ተብሎ አይሰጥም? እንኳን ለገናና መልአክ ገናና መልአክ ለራሱ አይደለም ለኛ ነው። አደራችሁ እኔ አደራ የሚለው ገናና ቅዱስ ሚካኤል ኪዳነ ቃላ ቅዱስ መንቀሬስ አቡነ እጨጌ ዮሐንስ እዚህ ምርጡ ነው ያለ አቡነ እጨጌ ዮሐንስ ፍለጋ ልጆቼ እኔ ደብረ ብርሃን አልፎ ይሄዱ ነበር። የዛሬ 2 ዓመት ሄዱልኛል ጸበል ሊያመጡ። ተው መንገዱ ጥሩ አይደለም ሲል ችግር የለም ብሎ አምጥቶ በ15 እዚህ መጣ ተከትለኝና አደራችሁ ይሄ ገናና መልአክን በሱ ብቻ ሳይሆን እኔ ሁሉ ነገር ተደፍኖብኝ ነበር። በሽታ ሲመጣ በቤት ኑሯችሁም ይደፈናል። ኑሮዬ ስራዬ በሙሉ ስራ ላይ ተደፍነዋል። በጣም የሚገርማችሁ ሳምንት ሙሉ ኮንዶሚኒየም እዚህ ያለው አዩ ያ የወጣልኝ ፎቁ ሙሉ መጥቶ እንትን አለ ተጠመቀ። እንዴ እግርሽ አልነበረ እንዴ ተደበቀ ወጣ። ቁመን ስንሄድ ድንገት ሰው የሚሞት ዝም ብሎ እንዳይመስላችሁ ውስጡ እኔም ይሞት ነበር ገናና መልአክ ቢያወጣ። ቆሞ በእግሩ የሚሄድ ድንገት ይወጣል። እንደዛ ወጥቶልኝ ይዤ መጣሁ እዚህ አሳየኋቸው። ገረማቸው። እዚህ የነበሩ ዲያቆን መከራሽ አሁን የምንጠመቅ ወንዝ ነበር መከራሽ ችግርሽ ይዞ ይሄድ ብሎ እዛ ወንዝ ወረወሩት። እነሱ ሲወረወሩ እንጀራ ተከፈተ። ከዚህ በላይ ስራ የተከፈተልኝ እስካሁን ሰዓት ተመስገን አመስግነ ማልጠግቦም። ታዲያ ይሄ ገናና መልአክ ለሰው እኮ ስንት ይደረግ። ይሄ ገናና መልአክ እኔ በሄድኩበት አውርቻለ እንትን አይደለም ወይ አበባ ሚካኤል ነው የሚባል 26 ዓመት ዳር ሚካኤል ዘክረዋለሁ። እኔ በጣም የሚወደው ሚካኤል ነው። ተጠቀሙበት። ይሄ ገናና መልአክ 1 ቀን 2 ቀን ተጠምቃችሁ አትሂዱ። መደኛ ሰዓት አይታወቅም። አንድ ሰው ገና ሲመጣ ድኖ ይሄዳል። አንድ ሰው ገና ሲገባ አንድ ሰው ወር ይፈጃል። ቀን አትቁጠሩት። እኔ አለመቁጠሬ ቀን ነው የወጣልኝ ታሪክ ነው የተሰራልኝ። ቤተሰቤ በሙሉ በኔ ነው የማወራ። አሁን ትንሽ እግሬ ነው እግሬም እየዳንኩ ነኝ። ተመስገን። አደራችሁ እንኳን እንደገና እና እናስፈታው። ሚካኤል አልታሰረም የታሰርነው እኛ ነን። የየካ አባዶ ህዝብ ነን የሚለው ሰው የሚመጣ ከሩቅ ነው። የየካ አባዶ ህዝብ እንጠቀምበት። በየቤታችን አንድ ሺህ ብታወጡ ይሄ ገናና መልአክ ይሰራል ደግሞ አይቀርም። እንደማይቀር እኔ ታመመናለሁ። እንዲያም ገና ለድጉሱ ነው የምንዘጋጀው አይቀርም። ግን ምንም ቢሆን አስራታችን እናውጣ።
ይሄ ገናና መልአክ እኔ ሐኪም የሚያውቀው ሪፈር ቢለኝ እኮ አልችልም። አሜሪካ ሂጂ ሲብለኝ ሪፈር ሲጽፉ የት ነው? ወደ ከፍ ያለ ሐኪም ነው አይደለም? በ50 በ60 ሺህ። እኔ ግን ገናና ነው ያወጣው። ሪፈር አላለኝ። በጸበልና በእምነት በንፍሮ በማር እንደዚህ ቤት ደግሞ አለ እንዴ? የትም ብትሄዱ እንደ አባዶ እኔ ብዙ ቦታ ሂጃለሁ፣ ድኛለሁ። እግዚአብሔር ይመስገን። እኔ ያረገልኝ ቅዱስ ሚካኤል እናንተም ያርገላችሁ። እኔም ያረገልኝ እናንተ ያርጋላችሁ። ትፈወሳላችሁ። አዛችሁ እንጀራ የሌላችሁ እንጀራ ያላጋባችሁ ታገባላችሁ። ሚካኤል አምናችሁ ብቻ ይደረጋል ብላችሁ ነው። እርግጠኛ ነኝ ይደረጋል ካሉ እኔ እንደ ሰው ነው የሚሰማኝ። በጣም የሚገርማችሁ እንደ ሰው እዚህ ነገር አንድ ነገር ካረኩ ቤቴ ትራንስፈር ገብቶ ይጠብቀኛል። ከዛ ወይ ለሚካኤል እኮ እንደዚህ ብዬ ሲል ይጠብቃል። እኔ ከመቀበል እንዲያ መስጠት ነው የምወደው። ምክንያቱ ትንሽ ሰጥ የሚያገኘው እኔ ነው የማውቀው። ትናንት በድንኳን ይቀደስ ነበር፣ ዛሬ በሚያምር መቃኞ አለ። ነገ ታሪካዊ የሆነውን ቤተክርስቲያን መስራት እንፈልጋለን እና ይህንን የቦታ ዕዳ እንድታግዙን በቅዱስ ሚካኤል በቅድስት ኪዳነ ምሕረት በሰማዕቱ በቅዱስ መርቆሬዎስና በጻድቁ በአቡነ እጨጌ ዮሐንስ ስም እንዲሁም በአባቶችም በእናቶችም ስም ቀሪውን 7 ሚሊዮን ዕዳ እንድታግዙን እንጠይቃችኋለን። የቅዱስ ሚካኤልን በርም እንድታስከፍቱልን እንጠይቃችኋለን። ለእናንተም የእድል በሮች፣ የሲሳይ በሮች፣ የጽድቅ በሮች፣ የመዳን በሮች ይከፈቱላችሁ። እናንተንም ቅዱስ ሚካኤል ከእስራት ይጠብቃችሁ። ቦታው በራሱ ጽደቁብኝ ስለሚል በጾማችሁ ሰዓት አስራት በኩራታችሁን የጾማችሁን የቁርሳችሁን ለየካ አባዶ ጂ7 መብረቁ ቅዱስ ሚካኤል ለታሰረው በሩ ለተዘጋበት ለቅዱስ ሚካኤል እርዳታ እገዛ እንድታደርጉልን በቅዱስ ሚካኤል ስም እናሳስባችኋለን። እግዚአብሔር በያላችሁበት በምትኖሩበት ይጠብቃችሁ። ቅዱስ ሚካኤል ክንፉን ዘርግቶ ይሸፍናችሁ። በተአምራይ ካባዶ በሚገኘው መብረቁ ሚካኤል ቤተክርስቲያን ምዕመናን ቅዳሴን ከሰሙ የማጠንቱንም ጢስ ከሸተታቸው ቀናቶች ተቆጠሩ። ይህ አናሳዝንም ወይ የሚል ጥያቄን ያስነሳል። በቁጥር ብዙ ሆነን በእኛ ዘመን ካህናት በምድር በተሰራችው ሰማይ አገልግሎት ወደሚፈጸምባት ቅድስት ቤተክርስቲያን አትገቡም ተብለው በቁልፍ ተቆልፎባቸው መመልከት። ይህ ተአምራዊ ቦታ ሽቦዎች ተተርትረውበታል። በሸክም መጥተው በሰው ተደግፈው ረግጠው ሰው ደግፈው ተመልሰዋል። ስኳር፣ HIV፣ ካንሰርን ጨምሮ የተለያዩ ህመሞች አቅም የላቸውም። ከሩቅ አገር እየመጡ አይናቸው እየበራላቸው ድንቅ ነገር እየተደረገላቸው ምዕመናን አምላካቸውን በደስታ የሚያመሰግኑበት ስፍራ ዛሬ ሐዘን ቦታ ሆኗል። እናቶች ለቅሷቸው አይነገርም። የአባቶች ሐዘን ልብን ያርዳል። የመብረቅ ምልክት አሳይቶ የቅዱስ ሚካኤል የአቡነ እጨጌ ዮሐንስ የሰማዕቱ ቅዱስ መርቆሬዎስ ጸበል የፈለቀበት አስደናቂ ስፍራ ዛሬም ይጣራል። በቶሎ የአባቶቻችንን የዳመነ መልክ ወደ ደስታ በመቀየር ቤተክርስቲያናችንም ተከፍታ ምዕመናኑ የሚረኩበትን እናደርግ ዘንድ በእግዚአብሔር ስም እንጠይቃለን።